እንደምን አላችሁ? ወደ ዛሬው ትልቅ ውይይታችን እንኳን በደህና መጣችሁ። ሰላም ለሁላችሁ። ዛሬ የምንመረምረው አንድ በጣም ተጽዕኖ ፈጣሪ ከሆነ መጽሐፍ የተቀነጨበ ምዕራፍ ነው። አዎ፣ በሪክ ዋረን የተጻፈው The Purpose Driven Life። በትክክል። እናም ዋናው ሐሳቡ ሕይወትን በዘላለማዊነት መነጽር መመልከት ነው። በጣም ወሳኝ ነጥብ ነው። እውነት ለመናገር ምንም አይነት እምነት ቢኖረን ባይኖረን ይሄ የረጅም ጊዜ እይታ በራሱ በስነ ልቦናችን ላይ ትልቅ ተጽዕኖ አለው በእርግጠኝነት። እና የዛሬው ተልኳችንም ይህ መጽሐፍ ይህንን ሐሳብ እንዴት እንደሚያብራራው እና ለሁሉም ነገር ላለን አመለካከት እንዴት ሊቀይረው እንደሚችል መፈተሽ ነው። ልክ ነው። ጽሑፉ የሚጀምረው ከአንድ መሰረታዊ እውነታ ነው። አዎ፣ እሱም በምድር ላይ የምናሳልፈው ጊዜ ከሚመጣው ዘላለም ጋር ሲነጻጸር የዓይንን ትከሻ ያህል ነው ይላል። የዓይንን ትከሻ? አዎ፣ 80 90 ቢበዛም 100 ዓመት ኖር ይሆናል። ነገር ግን ያንን ከዘላለም ጋር ስታነጻጽረው ምን ያህል ኢማነንት እንደሆነ እንረዳለን ነው የሚለው። እሺ፣ ይህንን ነጥብ እንመርምረው። ጽሑፉ ይህንን ምድራዊ ሕይወት የቲያትር ልምምድ ይላል። የመዋለችና ትምህርት ቤት ወይም ከዋናው ጨዋታ በፊት የሚደረግ ማማሟቂያ በማለትም ይገልጸዋል። ይሄ ግን አንዳንዶች ሲሰሙት አሁን የምንኖረው ሕይወት ዋጋ እንደሌለው እንዲሰማቸው አያደርጉም። ዋጋውን እያሳነሱ አይደለም? ይሄ በጣም ወሳኝ ጥያቄ ነው። ብዙ ሰው እንደዛ ነው የሚያስበው። የጸሐፊው እይታ ግን በተቃራኒው ነው። ልምምድ እኮ ለዋናው ዝግጅት በጣም ወሳኝ ነው አይደል? ልክ ነሽ። ዋናው ነገር ነው። በትክክል። እዚህ ምድር ላይ የምንገነባው ባህሪ፣ የምንመሰረታቸው ግንኙነቶች፣ እነዚህ ሁሉ የሚጠፉ ነገሮች አይደሉም። ይዘናቸው የምንሻገራቸው ሀብቶች ናቸው ነው የሚለው። በትክክል። ስለዚህ ይህንን ሕይወት ዋጋ ከማሳነስ ይልቅ እያንዳንዱ ቅጽበት በዘላለም ላይ ትርጉም እንዳለው በማሳየት የበለጠ ዋጋ እንዲኖረው ያደርገዋል። ሰር ቶማስ ብራውን የጠቀሰውን አባባል ወደድኩት። በምድር ላይ ያለው ሕይወታችን በዘላለማዊነት ውስጥ ያለች ትንሽ ቅንፍ ናት የሚለው በጣም ገራሚ አገላለጽ ነው። ቅንፏ ትንሽ ልትሆን ትችላለች፣ ግን የአረፍተ ነገሩን ትርጉም ሙሉ በሙሉ ትለውጣለች። ስለዚህ እያንዳንዱ ድርጊት፣ እያንዳንዱ ምርጫ የራሱ የሆነ ዘላለማዊ ክብደት አለው ማለት ነው። እና ይህንን ሐሳብ ለማጠናከር እግዚአብሔር በሰው ልብ ውስጥ ዘላለማዊነትን አስቀምጧል የሚለውን የመክብብ ጥቅስ ያነሳል። ሁላችንም እኮ ከዚህ ሕይወት በላይ የሆነ ነገር እንዳለ የሚሰማን ውስጣዊ ስሜት አለን ነው የሚለው። ለዛ ነው ሞት ማይቀር መሆኑን እያወቅን እንደ እንግዳ ነገር የሚሰማን። በዲዮቅ ኢፍትሐዊ እና ተፈጥሯዊ ያልሆነ ነገር ሆኖ የሚሰማን ለዛ ነው ይላል። በአጋጣሚ የመጣ ስሜት ሳይሆን በውስጣችን የተቀረጸ የዘላለም ጥማት ነው። የሚገርመው ከመጽሐፍ ቅዱስ ጥቅስ ቀጥሎ ደግሞ የአብርሃም ሊንከንን ንግግር መጥቀሱ ነው። አዎ፣ ያው በጣም አስተዋይ የሆነ ስልት ነው። ምን ለማሳየት ነው ይመስልሻል? ያው የዘላለም ጥማት በሃይማኖታዊ መጻሕፍት ብቻ ተወስኖ የቀረ ሐሳብ አለመሆኑን ለማሳየት ነው። ገባኝ። በሰው ልጅ ልብ ውስጥ ያለ ጥልቅ ስሜት መሆኑንና እንደ ሊንከን ያሉ ታላላቅ ሰዎችም ይህንን እንዳስተዋሉ ለማሳየት ነው። በእርግጥ እግዚአብሔር ሰውን የመሰለ ፍጡር ለአንድ ቀን ብቻ እንዲኖር አልፈጠረውም። በፍጹም ሰው የተፈጠረው ለዘላለማዊነት ነው የሚለው ንግግሩ። አዎ፣ በጣም ጠንካራ ሐሳብ ነው። እሺ፣ ለዘላለም እንደተፈጠርን ከተቀበልን ቀጥሎ የሚመጣው ጥያቄ ያ ዘላለም ምን ይመስላል የሚለውን። ልክ ነው። ጽሑፉ እንደሚለው ግን ዘላለም አንድ መዳረሻ ብቻ አይደለም። እንዴት? በሁለት የተለያዩ እውነታዎች መካከል የሚደረግ ምርጫ ነው ይላል። እሺ፣ ነገሩ ትንሽ ከበድ የሚለው እዚህ ላይ መሰለኝ። ምናልባት በጽሑፍ ውስጥ ካሉት ሁሉ እጅግ ከባዱና አወዛጋቢው ሐሳቤ ሊሆን ይችላል። እሱም ምንድን ነው? ደራሲው ዘላለማዊነት ሁለት አማራጮችን ብቻ ነው የሚያቀርበው ይላል፣ ገነት ወይም ሲኦል። እናም ምርጫው እዚሁ ምድር ላይ ከእግዚአብሔር ጋር በነበረን ግንኙነት ላይ ይመሰረታል ነው የሚለው። ይህ በጣም በቀጥታ የተቀመጠ እና ለአንዳንዶች ለመቀበል የሚከብድ ሐሳብ ነው። በጣም ማለት ጊዜያዊ በሆነ ሕይወት ውስጥ በምንወስነው ውሳኔ እንዴት ዘላለማዊ ውጤት ሊኖር ይችላል? ይህንን ለማስረዳት የሚጠቀመው የሲኤስ ሉዊስን ዘነኛ አባባል ነው። እሺ፣ ሉዊስ እንዳለው ሁለት አይነት ሰዎች አሉ ይላል። ለእግዚአብሔር ፈቃደ ይሁን የሚሉ
እና በመጨረሻ እግዚአብሔር እንግዲያው በራስህ መንገድ ይሁንልህ የሚላቸው። ዋው! እዚህ ላይ ቁልፉ ነገር ሐሳቡ እንደ ቅጣት ሳይሆን እንደ ምርጫ ውጤት መቀረቡ ነው። አብራሪው እስቲ። ማለት አንድ ሰው ሕይወቱን ሙሉ እግዚአብሔርን አልፈልግም ያለ ርሱ መኖር እችላለሁ እያለ ካሳለፈ ደራሲው እንደሚለው እግዚአብሔር ያንን ምርጫ እስከ ዘላለም ድረስ ያክበራል። ስለዚህ ሲኦል እንደ ቅጣት ሳይሆን አንድ ሰው ከፈጣሪው ተለይቶ የመኖር ፍላጎቱ የመጨረሻው ፍጻሜ ነው በማለት ይተነትናል። ገባኝ። ስለዚህ ቅጣት ከሚለው ቃል ይልቅ የምርጫ ማረጋገጫ የሚለው ይገልጸዋል ማለት ነው። በትክክል በጣም ጥሩ አገላለጥ ነው። እሺ፣ ይህንን የዘላለምን ሐሳብ ወደ ተግባሩ እንወስደው። ይህንን ሁሉ ተረድተናል እንበል። እሺ፣ ግን ይህ ታላቅና ረቂቅ የሆነ ሐሳብ በተግባር ማክሰኞ ጧት ከእንቅልፌ ስነሳ በኑሮዬ ላይ ምን ለውጥ ያመጣል? በጣም ጥሩ ጥያቄ ነው እና የጽሑፉ ዋና ትኩረትም ይሄው ነው። በዘላለማዊነት ብርሃን መኖር ማለት ምን ማለት ነው? የእሴት ስርዓታችንን ሙሉ በሙሉ መቀየር ማለት ነው ይላል። ሙሉ በሙሉ? አዎ። በድንገት በዓለም ላይ ትልቅ ቦታ የሚሰጣቸው ነገሮች ዝና፣ ሀብት፣ ስኬት፣ እነዚህ ሁሉ ክብደታቸው ይቀንሳሉ። በሌላ በኩል ደግሞ ብዙ ጊዜ ትኩረት የማንሰጣቸው ነገሮች ግንኙነቶች፣ የባህሪ ጥራት፣ ለሌሎች የምናደርገው መልካምነት ትልቅ ዋጋ ይዛሉ። ስለዚህ ደራሲው የሚለው እያንዳንድን ውሳኔያችንን በዘላለም ማጣሪያ ውስጥ እንድናሳልፈው ነው። ብድግ ይህ የማደርገው ነገር በሚቀጥሉት 10 ደቂቃ ውስጥ ነው ወይስ በሚቀጥሉት 10 ሚሊዮን ዓመታት ውስጥ ዋጋ የሚኖረው ብለን ራሳችንን እንድንጠይቅ። በትክክል የጉዳዩን ትርጉም የሚቀይረው ይሄ ነው። የምጨነቅለት የሥራ እድገት ያን ያህል አስፈላጊነቱ ይቀንሳል። በሌላ በኩል ደግሞ ለቤተሰብ አባል የምታሳየው ትዕግስት በድንገት ዘላለማዊ ክብደት ይኖረዋል። ልክ እንደ ሐዋርያው ጳውሎስ አንድ ጊዜ እነዚህ ሁሉ ነገሮች በጣም አስፈላጊ ይመስሉኝ ነበር፣ አሁን ግን እንደ ከንቱ ቆጥራቸዋለሁ ያለው። አዎ፣ የዚህ አይነቱ ስር ነቀል የእሴት ለውጥ ምርጥ ማሳያ ነው። ግን እውነት እንናገር ከተባለ ምድራዊ ችግሮች በጣም ከባድ ናቸው። የጤና እክል፣ የገንዘብ ችግር፣ በጣም እንጂ። እንደዚህ አይነት ነገር ሲያጋጥመን ይሄ ነገር ኢመንት ነው ብሎ ማሰብ ይከብዳል። በጣም ትክክል ነህ። ደራሲው ህመሙ እውነት እንዳልሆነ አይናገርም። ታዲያ ነገር ግን ስለ እይታ ወይም አተያይ ነው የሚያወራው። አንድ ተራራ ከ10 ጫማ ርቀት ላይ ቆሞ ስታየውና ከአውሮፕላኑ ስታየው በትክክል ከ30,000 ጫማ ከፍታ ላይ ስታየው ያለው ልዩነት ማለት ነው። ተራራው ተራራ ነው፣ መጠኑ አልተለወጠም። ቦታችን ነው የተቀየረው። አዎ፣ በአካባቢው ካሉ ሌሎች ነገሮች ጋር ስታነጻጸረው ስላለው ቦታ ያለ አመለካከት ሙሉ በሙሉ ይለወጣል። የዘላለም እይታም ለችግሮቻችን የሚሰጠን ይሄንን ነው። በጣም ጥሩ ምሳሌ ነው። ይህ ደግሞ ደራሲው የዘመናዊው ኑሮ እጅግ አጥፊ ገጽታ ብሎ ከሚጠራው የአጭር ጊዜ አስተሳሰብ ጋር ይገናኛል። አዎ፣ በጣም የምንኖረው ለዛሬ ብቻ ከሆነ መልካም መሆን ብዙም ትርጉም አይኖረውም ነበር አይደል? ምንም ድርጊቶቻችን የረጅም ጊዜ መዘዝ አይኖራቸውም ነበር። ነገር ግን ደራሲው እንደሚለው ሞት ፍጻሜያችን ስላልሆነ እያንዳንዱ ነገር ይቆጠራል። እያንዳንዱ ነገር በምድር ላይ የምናደርገው እያንዳንዱ ነገር በዘላለም ላይ የሚያስተጋባው ውጤት አለው። እሺ፣ ታዲያ ይህ የምንዘጋጅለት ዘላለማዊነት በተጨባጭ ምን ይመስላል? ብዙ ጊዜ ሰዎች ሲያስቡት በደመና ላይ ተቀምጦ በገና መጫወት ይመስላቸዋል። ደራሲው ይህንን የተለመደና የተሳሳተ አመለካከት በቀጥታ ይሞግተዋል። ምን ይላል? በደመና ላይ በገና እየተጫወትን አንቀምጥም ይላል። እሺ። እና ይህንን ለማስረዳት የሚጠቀምበት ምሳሌ በጣም በጣም ገራሚ ነው። ለጉንዳን ስለ ኢንተርኔት ለማስረዳት እንደመሞከር ነው ይላል። ማይቻል ነገር ነው። ጉንዷ ኢንተርኔትን ለመረዳት የሚያስችላት የአእምሮ ማዕከፍ የላት። እኛም የገነትን እውነታ ለመረዳት በተመሳሳይ ሁኔታ ላይ ነን ነው የሚለው። ይህ ማለት ስለ ዘላለም ምንም የምናውቀው ነገር የለም ማለት ነው? እንደዚያም አይደለም። ጽሑፉ እንደሚለው መጽሐፍ ቅዱስ ሙሉውን ምስል ባይሰጠንም ጭርፍታ ግን ይሰጠናል። አዎ፣ ጭርፍታ ይሰጠናል። ለምሳሌ ከምናምናቸው ወዳጆችን ጋር እንደምንገናኝ፣ ከህመምና ከስቃይ ሁሉ እንደምንላቀቅ፣ በምድር ላይ ለነበረን ታማኝነት ሽልማት እንደምናገኝ እና ደስ እያለን የምንሰራውን ትርጉም ያለው ሥራ እንደምንመደብ ይጠቅሳል። ይህንን ሐሳብ በሥነ ጽሑፍ ለማስረዳት
የሲኤስ ሉዊስን The Chronicles of Narnia መጽሐፍ የመጨረሻ ገጽ ይጠቅሳል። አዎ፣ በጣም ውብ አገላለጥ ነው። እስቲ ንገሪ። ሉዊስ እንዲህ ይላል፣ ለእነርሱ ግን የእውነተኛው ታሪክ መጀመሪያ ብቻ ነበረ። መጀመሪያ? አዎ፣ በዚህ ዓለም የነበራቸው ሕይወት በሙሉ የመጽሐፉ ሸማና ርዕስ ገጽ ብቻ ነበረ። ዋው! አሁን በመጨረሻ ለዘላለም የሚቀጥለውን እና የእያንዳንዱ ምዕራፉ ከቀዳሚው የተሻለ የሆነውን የታላቁን ታሪክ የመጀመሪያ ምዕራፍ መጀመር ጀመሩ። በጣም ጥልቅ ሐሳብ ነው። ዘላለማዊነት በዚያ ከሆነ ለሞት ያለን አመለካከት ሙሉ በሙሉ መቀየር አለበት ማለት ነው። በእርግጠኝነት ጽሑፉ ሞትን መፍራት ወይም ችላ ማለት እንደሌለብን ይናገራል። ብዙ ሰዎች ስለ ዘላለም የሚያስቡት በቀብር ላይ ብቻ ነው አይደል? አዎ እኮ። ያም ቢሆን ብዙውን ጊዜ ጥልቀት የሌለው ስሜታዊ አስተሳሰብ ነው ይላል። ነገር ግን ደራሲው ሞት ፍጻሜ ሳይሆን ሽግግር ነው ይላል። ሽግግር? አዎ፣ ወደ ዘላለም ሕይወት የምንወለድበት ልደት ነው። ይህንን የሽግግር ሐሳብ እንዴት ነው የሚያብራራው? አንድ ሕፃን በእናቱ ማፀን ውስጥ የሚያሳልፈው 9 ወር ለቀጣዩ ሕይወት ዝግጅት እንደሆነ ሁሉ ይሄ ምድራዊ ሕይወትም ለሚቀጥለው ዝግጅት ነው። ልክ እንደዛ። ሌላው የሚጠቀመው ምሳሌ ደግሞ ምድራዊ አካላችንን ጊዜያዊ ድንኳን፣ በዘላለም የምንልበሰውን አካል ደግሞ ቋሚ ቤት በማለት ነው። ስለዚህ ሞት የህልውናችን መጨረሻ ሳይሆን የመኖሪያ ቦታ ለውጥ ነው ማለት ነው። ትክክል። እና መጨረሻ ላይ ሞኝ ብቻ ነው ሁላችንም እንደሚደርስብን ያውቁ ለሚመጣው ነገር ሳይዘጋጅ የሚኖረው በማለት ያስጠነቅቃል። ስለዚህ ይህንን ሁሉ ስናጠቃልለው ደራሲው የሚያቀርበው ዋና ዋና ነጥቦች ይህ ሕይወት አጭርና ለዘላለም የምንዘጋጅበት ወሳኝ መድረክ መሆኑን፣ ይህ አመለካከት እሴቶቻችንን እንደሚለውጥ እና ሞት ፍጻሜ ሳይሆን ወደ እውነተኛው ታሪክ የሚወስድ በር መሆኑን ነው። አዎ፣ እናም ተግባራዊ የሆነ ምክርም ይሰጣል። እሱ ምንድን ነው? በአንድ ወቅት እያንዳንዱን ቀን የቀሪ ሕይወትህ የመጀመሪያ ቀን አድርገህ ኑር የሚል መፈክር ነበር። አዎ፣ አስታውሰዋለሁ። ደራሲው ግን እያንዳንዱን ቀን የመጨረሻ ቀናችን እንደሆነ አድርገን መኖር የበለጠ ጥበብ ነው ይላል። ያ ማለት በሐዘን መኖር ማለት አይደለም። ግን በፍጹም ቅድሚያ ልንሰጣችሁ የሚገቡ ነገሮችን እያወቅን በዓላማ መኖር ማለት ነው። በመጨረሻም ጽሑፉ ሁላችንም ራሳችንን እንድንጠይቅ በሚገፋፋ አንድ ጥያቄ ይደመድማል። አዎ። እናም ይሄ ለአድማጮቻችን እንዲያስቡበት የምንተወው ሐሳብ ነው። ጥያቄውም ይህ ነው። እሺ፣ ለዘላለም እንድኖር ስለተፈጠርክ ዛሬውኑ ማድረግ ማቆም ያለብኝ አንድ ነገርና ማድረግ መጀመር ያለብኝ አንድ ነገር ምንድን ነው?